እግዚአብሔር ያጽናህ ነው እንጂ እንኳን ደስ አለ አይባል። አባቱን የሚፈራ ትውልድ ጠፍቷል። በቤተ ክህነቱ የተለየ ፍላጎት የለንም። እኔ የምመራው ምእመንም ህዝብም የለኝም። የሀገረ ስብከቶቻቸውን ጥያቄ ለማምጣት ሲጥሩ በጫካ አፍነው የሚያስቀሩ አባቶችን ነው እያየን ያለው። ብፁዕ አባታችን የኦሮሞ ህዝብ በሙሉ ኦርቶዶክስ አይደለም። ቄስ ነኝ ባይ እንግዲህ ዘፈን ዘፍኖላቸዋል። አሁን ቤተክርስቲያን ያለችው መንታ መንገድ ላይ ናት። በዚህ በኩል ደግሞ ፔሳያ ሳንቲሚ የወሶዳቴ ነትሚ ይላል በኦሮምኛው። ከፈራ ነገረኝ። ሊቃውንቶቻችንን እኮ ሊቅ የሚለው ቃል አይገልጻል። አቡነ ሳይሮስ ሹመትን ከኦሮሞ ጋር አታገናኙ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ዛሬ እንግዲህ የቅዱስ ሲኖዶስ ጉባኤ ተጠናቋል። መግለጫ ይሰጣል ተብሎ እየተጠበቀ ባለበት ሰዓት ነው ቀረጻ እያደረግን የሚገኘውና በ2017 ዓ.ም የግንቦቱ ሲኖዶስ ላይ ማለት ነው ትልቅ አበይት ጉዳይ ከነበረው የጠቅላይ ቤተ ክህነት ስራ አስኪያጅና እንደዚሁ የቅዱስ ሲኖዶስ ጸሐፊ ምርጫ ነው። ከዛም ባለፈ ሶስቱ አባቶች እንደዚህ ይቅርታ ስለመጠየቃቸው የሚነሳ ጉዳይ ምናልባት ጎልቶ ከተነሳ ነው። ከዛ በላይ ደግሞ ከምርጫው በፊት በአንዳንዶች ለምርጫ ለመወዳደር ከፍተኛ ገንዘብ የመደቡ አባቶች አሉ። ስለዚህ ይሄኛው ቦታ የሞት የሽረት ጉዳይ ነው ተብሎ ሲነገር በእልፍ ነገሮች ሲነገር ሲወራ የነበረ ነው። እሱን በደንብ እንነሳለን። ከዚህ ጋር ተያይዞ ብፁዕ አቡነ ሳዊሮስ አንድ ጉዳይ ተናግረዋል። ስራቸውን ጀምረዋል። ብፁዕ አባታችን ብፁዕ አቡነ ሳዊሮስ እንኳን ደስ ያላችሁ እንዳትሉኝ ሲሉ የመጀመሪያ ስራቸውን ጀምረዋል። ስለሳቸው በደንብ የምናነሳው ጉዳይ ይኖራል። እንደዚሁ ስለ ሶስቱ ይቅርታ ጠይቀዋል ስለተባሉ አባቶችም በደንብ እናነሳለን። ከዛ ባለፈ ደግሞ ልጆቻቸው ሆነን ልንከተላቸው ልንሰማቸው የምንገባ ምእመናን ደግሞ በሁለት ወይም በሶስት ጎራ ተከፍለን አንደኛው ደጋፊ ሌላኛው ነቃፊ በሌላ ጎኑ ደግሞ ሁለቱንም የዳር ሆኖ የሚመለከት የሆነበትን አግባብ ስለምን የሚለውንም በደንብ የምናነሳው ጉዳይ ይሆናል። መጨረሻ ላይ ታዲያ ምን ይደረግ ስለሚለው ጉዳይም እንደዚሁ የምናነሳ ይሆናል ማለት ነው። የ2017ቱ የግንቦት ሲኖዶስ ያላሳየን ነገር የለም። በተለይ ደግሞ የአገልጋዮች በጣም የሚያሳዝነው በተለይ የቅጥረኞች መርመጥመጥን በደንብ ያሳየበት ጉዳይ ነው። እጅግ በሚገርም በሚያስደንቅ በሚገርም መልኩ የታየበት ነው። ያ ምንድነው ካላችሁኝ ከሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት በኋላ ዳግም ተመልሰን እንመጣለን ማለት ነው። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። እንግዲህ የአገልጋዮች መርመጥመጥ ያልንበት ጉዳይ ምንድነው? ብፁዓን አባቶች ደግፉኝ ያሉ አይመስለኝም። እንግዲህ እነዚህ አባቶች ድጋፋቸውንም የጠየቋቸው ሰዎች ስለመኖራቸው ባናውቅም እከሌ ይመጣል በማለት ሐሳብ ከአንድ ብፁዕ ሊቀ ጳጳስ ጎን ነኝ የሚል የተመለከትንበት የሄደውን ደግሞ የሚወርፉ ያየንበት በጣም በሚያስገርም በሚያስደንቅ ወደኛ በሚዲያ ሰዎች እንኳን ቢሆን ላያስገርም ይችላል። ምክንያቱም ወቅቱን ተንተርሰን ስለሆነ የምንተነትነው መልካም የሰሩትን መልካም፣ ሰናይ የሆኑትን ሰናይ፣ መጥፎ የሰሩትን መጥፎ ስለምንል ዳር ያለው ትላንትና ይሄን ብላችሁ ዛሬ ይሄን ያላችሁ የሚልን ምናልባት ለሐሜት ልንዳረግ እንችላለን የሚዲያ ሰዎች ብንሆን። የሚዲያ ሰዎችም አቋም የለም ሚዲያ ላይ። ምክንያቱም ጥሩ የሰራን ጥሩ ነው የምትለው፣ መጥፎ የሰራን መጥፎ ነው የምትለው። የቤተክርስቲያን አገልጋዮች ግን ሁሌም ከጎን መቆም የነበረባቸው ከቤተክርስቲያን ነው። ቤተክርስቲያንን የበደሉ ቤተክርስቲያንን ያሳደዱ ሰዎችን ወዳጅ ሊያደርጉ አይገባም። በየትኛውም አጋጣሚ ደግሞ የቤተክርስቲያን ጥጓ የቤተክርስቲያን መጨረሻዋ
ንስሐና ይቅርታ ነውና በንስሐና በይቅርታ ከተመለሱ ደግሞ ነገሩን እርግፍ አድርጎ እንደ አዲስ ትቶ ለእግዚአብሔር ትቶ ምንድነው እሱ መከተል ሲኖር ብፁዕ አቡነ እከሌ ትላንትና ሰማይ ናቸው ንጉስ ናቸው ዋቴቨር ሲል የነበረ ዛሬ መነሳታቸውን ተከትሎ ሌላ ውርጅብኝ አንስቶ ከሚመጣው ጋር ደግሞ እንኳን ደህና መጡ አይነት ጽሁፎችን እያየን ነውና አይ እግዚአብሔር የት ድረስ ሊያደርሰን ነው የሚል ትዝብት ውስጥ ከተተኝ ማለት ነው። ሌላው የብፁዕ አባታችን ብፁዕ አቡነ ሳይሮስ አንድ ነገር ተናገሩ። በጣም ስለገረመኝ እሱን ነገር ላምጣው። አባቱን የሚፈራ ትውልድ ጠፍቷል፣ እንኳን ደስ ያለህ አትበሉኝ። እስቲ ሰምተን እንመለስና እዚህ ላይ አንድ ሀሳብ መስጠት ፈልጌያለሁ። ይሄን የእሳቸውን አባባል የእሳቸውን ንግግር ግን ሰምተነው እንመለስ። አባቱን የማያከብር ትውልድ ነው ያለን። የፈተና ጊዜ ነው። ቅድም እንኳን ተሾምኩ እንኳን ደስ አለህ ሲሉኝ ነበረ አባቶች። እንኳን ደስ አለ ብለዋል። ግን እንኳን ደስ አለ ሳይሆን እግዚአብሔር ያጽናህ ነው የሚባለው። እግዚአብሔር ያጽናህ ነው እንጂ እንኳን ደስ አለ አይባልም። ምክንያቱም በዚህ ዘመን ሹመት የሚሸሽበት ሹመት የሚያስፈልግበት ዘመን አይደለም። የፈተና ጊዜ ነው። ፈተና ነው። ሹመት ማለት አባቶቻችን እንደሚናገሩት ሺህ ሞት ማለት ነው። ስለዚህ ወደ መከራ መግባት እንጂ የሚያስደስት ነገር የለውም። ለመታገል፣ ለመከራ፣ ለመሰቃየት፣ ለመሰደብ ለዚህ ነው አሁን ትንሹም ትልቁም የሚያውቀውም የማያውቀውም የሚያውቀንም የማያውቀንም የሚያውቀንም ያው ስድብ ነው። አባቱን የማያከብር ትውልድ ነው ያለን። ሳደብ ብዙ ነገር የሚናገር ዘመን በዚህ ዘመን ሹመት የሚመኝ ሹመት የሚያስፈልግ ነገር አይደለም። ግን ያው በመንፈስ ቅዱስ የሚመራው ቅዱስ ሲኖዶስ ትሰራለህ መስራት አለብህ ብሎ ስለዚህ እስከምችል ድረስ መቼም መታገል ነውና ለመታገል፣ ለመሰቃየት፣ ለመፈተን ተዘጋጅቻለሁ ማለት ነው። ስለዚህ እግዚአብሔር ያጽና፣ እግዚአብሔር እርዳ፣ ጽናቱን ብርታቱን ይስጥህ ነው የሚባለው እንጂ እንኳን ደስ አለ አይባልም ለማለት ፈልጌ ነው። ስለዚህ እግዚአብሔር እንግዲህ የሚያሰራም እሱ ነው፣ የሚጠራም እሱ ነው። የእሱ ስራ ነው፣ የእሱ ፈቃድ ስለሆነ እግዚአብሔር እንዳደረገን እግዚአብሔር እንደፈቀደልን እንሆናለን ማለት ነው። እግዚአብሔር እሱ ፈቃዱ ስለሆነ ማለት ነው። እሱ ባይፈቅድ ኖሮ የሚሆን ነገር የለምና ሁሉን የሚያስችል እግዚአብሔር ነውና እሱ እንግዲህ አስጀምሮ እናንተም ጀምራችሁ እንደፈጸማችሁ እኔም ደግሞ ጀምሬ በሰላም እንዲፈጽም የእሱ ቅዱስ ፈቃዱ ይሁንልኝ። እንግዲህ ብፁዕ አባታችንን እንደተመለከታችሁ እንዳያችሁ ነው። እንኳን ደስ ያለህ ይሉኛል ብዙዎች። እንኳን ደስ ያለህ ልባል ሳይሆን እግዚአብሔር ያጽና ነው የሚባለው ብለዋል። ብፁዕ አባታችን እግዚአብሔር ያጽናዎት። እኛም ደግመን ማለት እንፈልጋለን። ልዩ ነገር ተደርጎ ሰሞኑን በእርሶ ደጋፊዎች ሲነገር የነበሩት ነገር እጅግ በጣም የሚከብዱ ናቸውና ለመንፈሳዊ አባትነት የሚደረግ ምርጫ ሳይሆን ለሀገራዊ ፕሬዝዳንታዊነት የሚደረግ ምርጫ እስኪመስል ድረስ ሰዎች ለሁለት እንድንከፈል የተደረገበት ሀሳብ ነበረ። በነገራችን ላይ ክቡራን ተመልካቾቻችን ከዚህ ከቅዱስ ሲኖዶስ ምርጫ በፊት እከሌ ይመረጥ እከሌ እንዳይመረጥ የሚል አንድም ቃል አንስተን አናውቅም። እንደ ነጋሽ ሚዲያ አንድም ቃል ስንል የነበረው ነገር አባት ናቸው ብለን ያሰብናቸው አባት ሳይሆኑ አባት ላይሆኑ ይችላል ብለን ያሰብናቸውም ደግሞ አባት ሆነው የተመለከትንባቸው አጋጣሚዎች እልፎች ናቸውና እኛ እከሌ ተመረጠ ሳይሆን በመንፈስ ቅዱስ የሚደረግ ምርጫ ነው ብላችሁ ስለነገራችሁን መንፈስ ቅዱስ አባት አድርጎ እንዲሰጠን ጸልዩ ነው ስንል የነበረው፣ በርቱ ነው ስንል የነበረው። ከዛ ውጪ እከሌን ካልመረጣችሁ እከሌ ካላስመረጣችሁ እከሌ ይሄን ያህል መድቧል የሚል ነገር የለም። ግን የሚታይ ሀቆች ነበሩ። የእውነት ለመናገር በጣም የሚነገሩ ጭምጭምታዎች ሳይሆን እርግጠኛ መረጃዎችም ጭምር በጆሮአችንም በእጃችንም በአይናችንም ገብተው ካላወጣንባቸው ምክንያቶች አንዱ ከቤተ ክህነቱ የተለየ ፍላጎት የለንም። በመንፈስ ቅዱስ ከሆነ የተመረጣችሁት እግዚአብሔር ያጽናችሁ። ተሹማችሁ ለውድድር ደግሞ ገብታችሁ ከሆነ ደግሞ እንኳን ደስ ያላችሁ ያህል ነው። ተወዳድራችሁ ከሆነ እንኳን ደስ ያላችሁ አሁንም እንላለን። ተሹማችሁ ሹመትን አመልጣችሁ አልፈልግም ብላችሁ
ለመንጋው ደግሞ የተሾማችሁ ከሆናችሁ እግዚአብሔር ያጽናችሁ። ሌላው ብፁዕ አባታችን አባቱን የሚያከብር ትውልድ የለም ነው ያሉት። እንግዲህ እርሳቸውን ማረም አልችልም፣ በጣም ከባድ ነው። ብፁዕ አባታችንን ማረም አልችልም። ግን ልጆቹን የሚጠብቅ ልጆቹን የሚፈልግ አባትም ደግሞ በእርሶ የአስተዳደር ዘመን እንዲኖረን ምኞታችን ነው። ብፁዕ አባታችን ልክ እንዳሉት እግዚአብሔር ያጽናውት። ምክንያቱም ቤተክርስቲያኗን ደረጃችን ድርሻችን አይደለም፣ እዛ ገብተን ልንመራት አንችልም። ግን በአመራር ላይ ያሉ ሲበድሉ ለምን ብለን እንጮሃለን? ቤተክርስቲያኗን አባቶችንም እናንተንም ስለምንፈልግ መንጋውንም ስለሚያስጨንቀን ከምንም በላይ ደግሞ የክርስቶስ ቤት የክርስቶስ ማደሪያ ስለሆነች የሁላችንም ልብ በዛ ስላለ ነው ጩኸታችን። ከዛ ባለፈ ግን በአስተዳደር ውስጥ ገብተን በፔሮል ፈርመን ከሙዳየ ምጽአት ገልብጠን የምናገኘው ምንም አይነት ነገር የለም። በዚህ ሂደት ውስጥ ትላንትና ያለፉ ትላንትና የመጡ ትላንትና የተደረጉ እልፍ ጉዳዮች ታሪክ የማይሽራቸው ግን እግዚአብሔር የረሳቸው ነገሮች ደግሞ አሉ። እግዚአብሔር የረሳቸው እግዚአብሔር የታዋቸው በንስሐ ለተመለሱ በይቅርታ ለተመለሱ እግዚአብሔር ይቅር ያለውን የኛ በደል የኛ ኃጢአት ስለሆነ እንጂ ነክሰን የያዝነው እግዚአብሔር ይቅር ያለውን እኛም ልናነሳው አንችልም። ታሪክ ነውና ታሪክ ደግሞ ይመዘግበዋል። ታሪክ ይመዘግበዋል። በዚህ ሂደት ውስጥ እኔ ቃሉን መግለጽ በማልፈልግበት ደረጃ የብፁዕ አባቶችን ምርጫ የሞት የሽረት አድርገው ሲከራከሩ የነበሩ ፍጹም ሃይማኖተኞች አይደሉም። ፍጹም ጭራሽ ስለ ኦርቶዶክስ ምንም ሊገዳቸው ሊያገባቸው የሚፈልጉሉ አይደለም። በጣም የገረመኝ በክርስትና እንኳን የምንገናኝ አይደለም፣ በእስልምና እምነት እንኳን ያሉ ጭምር ብፁዕ አባታችን እያሉ ሲናገሩ እንግዲህ ከመጣሽ ማርያም ታምጣሽ በረከታቸው የአባታችን ይደርባችሁ ስል ነበረ። በጣም ሲገርመኝ እንደው ምናልባት ካገኘሁት እንትኑን አስመለክታችኋለሁ። በጣም በሚያስገርም መልኩ ስክሪኑ ላይ ታዩታላችሁ። ሙስሊሞች ሳይቀሩ ብሔርን ቆጥረው ብፁዕ አባታችን በረከቶት ይድረስብን የሚል የዘመቻ ቅስቀሳው ሲደረግ ይሄ ከመንፈስ ቅዱስ ነው ወይስ ሽኩቻ የሚያስብል ነገር አለ? ከብፁዕ አባታችን ከእርሶ በቃል አልሰማውም አላየውም። የእርሶ ደጋፊ ነን ከሚሉት እርሶን ተከታትለው ከሚጽፉ ሰዎች ከሚጽፉ ፔጆች ግን ይሄንን ስንመለከት ነበርና ካሄዱ ስህተት ነው ትክክል አይደለም የሚል ነገሮችን ብናነሳ ኃጢአት አይደለም። ቅድም ልክ እንዳሉት ሹመቱን ሸሽተውት መተው ለመንጋው ጠባቂ እንዲሆን ተደርገው ከሆነ እግዚአብሔር ያጽናውት። ብፁዕ አባታችን በግል ከማንም ጋር ጸብም የለ ሊኖረንም አይገባም። የጸብ ቤትም አይደለች። እኔ ከአንድ አባት የምጠብቀው አጥፍቼ እንኳን ከሆነ ሊጸልዩልኝ ሊገጽጹኝ ነው። የማልመከርበት የማልመለስበት ምንም መንገድ የለም። እኔ የምመራው ምእመንም ህዝብም የለኝም። ስህተቶች ሲመጡ ግን እውነቶች ሲመጡም ደግሞ ትክክል ብለን አብረን ነው የምንቆመውና ትላንትና ብፁዕ አባታችንም ቢሆን እንግዲህ የትላንትናውን ነገር ረስተነዋል ትተነዋል ብለው ከተመለሱ ደጋፊዎቻቸው ለምንድን ነው የማይረሱት? ቤተክርስቲያንን ለከፋ አመፃና ብጥብጥ ለምንድን ነው የሚዳርጉት የሚል ጥያቄን እንዳነሳ ያስገድደኛልና ብፁዕ አባታችን አባቶቹን የሚያከብር ትውልድ ጠፍቷል። ልክ እንደተባለው ልጆቹን የሚጠብቅ አባት ደግሞ እጅግ አተናል። አስረህ ግረፈው ብለው ለመንግስት የጸጥታ አካላት ደህንነቶች አሳልፎ የሚሰጡ አባቶችን እያየን ነው። ብፁዕ አባታችን በእርሶ ጊዜ ይሄ እንዲቆም እንፈልጋለን። ልጆቻቸው ለእናንተው ለምልአተ ጉባኤው የሀገረ ስብከቶቻቸውን ጥያቄ ለማምጣት ሲጥሩ በጫካ አፍነው የሚያስቀሩ አባቶችን ነው እያየን ያለው። ብፁዕ አባታችን በእርሶ ያስተዳደር ጊዜ ይሄ እንዲቀየር እንፈልጋለን። እግዚአብሔር ያጽናውት፣ እግዚአብሔር ይርዳውት። የዚህ የቅዱስ ሲኖዶስ የጠቅላይ ቤተ ክህነት ስራ አስኪያጅነቱን ጉዳይ ክቡራን ተመልካቾች ብንረሳው ነው የሚሻለው። ምክንያቱም የምንመልሰው ነገር ነው ብዬ ስለማላስብ እንደው ሌላ ኢንተረስት ያላችሁ ከሆነ እኛ በግላችን የምንፈልገው አባት ነው። አባት ደግሞ የሚሰጠው እግዚአብሔር ነው። እግዚአብሔር አባት እንዲሰጠን በጸሎት ነው ልናግዝ የሚገባው፣ በጸሎት ነው ልንጠይቅ የሚገባው። ሰው የሚችለውን አድርገናል። ሰው የሚችለውን ተናግረናል። ከሰው በላይ የሆነውን ደግሞ ለእግዚአብሔር ነው መስጠት። ስለዚህ ልጆቹን የሚጠብቅ ልጆቹን የሚያከብር ልጆቹን የሚወድ አባትን እግዚአብሔር ይስጠን። ቂመኛ ሳይሆን በይቅር ባይ በደረስኩና ባጠፋሁት ሳይሆን
በደረስኩና አስተምሬ በመለስኩት የሚል አባት እንፈልጋለን። በተለይ ምእመናኖች ወይም እንደኔ አይነቱ ተራው ሰው ቂመኛ ልንሆን እንችላለን ባለማወቅ ወይም በማን አለበኝነት። ከኛ በላይ ግን ያላችሁ በክህነት ደረጃ ያላችሁ በጵጵስና በአባትነት ደረጃ ያላችሁ ግን በፍጹም ቂመኝነት የትም አያደርስም። ይሄ ልብ ካለ ከውስጣችሁ አውጡ፣ እኛ ጋር ካለ ደግሞ አድርቁት። ልብን የሚያርድ ወንጌል መናገር የሚችል አንደበት አላችሁ፣ መገሰጽ መብት አላችሁ ተመልሳችሁ ከሆነ። ስለዚህ በዚህ መልኩ ቢሆን ብያሰብኩኝ። ሌላው ብፁዕ አባታችን እኛ እግዚአብሔር ያጽናውት ብለን እያልን ባለንበት ሰዓት እግዚአብሔር ያጽናውት እንዳይባል የሚያስደርግ አስገራሚ ነገሮችን እያየን ነው። ልክ እንዳልኩት በሃይማኖት የማይመስሉት በፍጹም ልጆት ያልሆኑትም ጭምር ነገሩን እየጠመዘዙ ወደዛ ሄደዋል። ቅድም ልክ እንዳዩት ስክሪኑ ላይ እንዳሳየሁት በእስልምና እምነት ተከታይም ሳይቀር አሁንም ደግሞ በጣም በሚያስገርም ነገር በኦሮሞ ኦርቶዶክስ እንኳን ቢሆን ይዘምራል እንጂ ኦርቶዶክሱ እርሶ አባት በመሆኑ ምናልባት የኦሮሞ ሕዝብ አይደለም የሚደሰተው። የኦሮሞ ሕዝብ በሙሉ ኦርቶዶክስ አይደለም። የኦሮሞ ሕዝብ ሙስሊም አለ፣ የኦሮሞ ሕዝብ ፕሮቴስታንት አለ፣ የኦሮሞ ሕዝብ ዋቄፈታ አለ፣ የኦሮሞ ሕዝብ ካቶሊክ አለ፣ የኦሮሞ ሕዝብ ኦርቶዶክስም አለ። አሁን ነገሩን ጠቅልለው ወደ ሌላ ውስጥ እያስገቡ ነውና እርሶ ሹመቶ ከዘርም በላይ ከሀገርም በላይ ሰማያዊ ስለሆነ ይሄንን ቆም ብለው እንዲያስቡ ብፁዕ አባታችን እንዳያሳስቱት እንዳይስቱም ስለምፈራ ነው። ስለዚህ እርሶ አባት በመሆኑ የተደሰተ ኦሮሞ ምዕመን እንኳን ካለ ይዘምራል እንጂ አይዘፍንም። ዘፈንም ወጥቶሎታል፣ ሰምተውታል ብፁዕ አባታችን። ስህተት ነው። ቤተ ክርስቲያን ዘፈንን ታወግዛለች። በፍጹም ዘፈን ወጥቶሎታል። በጣም የገረመኝ ብፁዕ አባታችን ብፁዕ አቡነ ሳይሮስ እግዚአብሔር ያጽናውትና የእውነት ለመናገር እኛ እንደ ነጋሽ ሚዲያ ለቤተ ክርስቲያን የሚጠቅም ሲሆን ከእርሶ ጎን ነን። ቤተ ክርስቲያንን ደግሞ ልክ እንደ ትላንቱ የሚያደማ ነገር ሲኖር በፍጹም ከእግዚአብሔር ጋር ከሆኑ ሰዎች ጋር ነን ማለት ነው። እና ያስገረመን የገረመን ነገር እንግዲህ ከእርሶም አለፍ ብለው አንድ ሌላ ዘፈን የሚመስል በትግረኛም ሰማውና ደነገጥኩ። ነገሩ የምንድን ነው የሚል እስቲ ሰምተነው እንመለስ። እንግዲህ ብፁዕ አባታችን እንደነዚህ አይነት ቀልደኛ በክህነት የሚቀልዱ ተራ ግለሰቦችንም አደብ ያስይዙልናል ብለን እናስባለን። የተዋህዶ ልጆች ቄስ ነኝ ባይ እንግዲህ ዘፈን ዘፍኖላቸዋል። በጣም ማለት ነው በሚያሳዝን በሚያስገርም መልኩ ዘፈን ዘፍኖላቸዋል። ካህን ከሆኑ እነዚህን አሳዶ በቤተ ክርስቲያን ውስጥ ሽፍታነት እንዳይኖር ብፁዕ አባታችን የሚጠብቁት ጉዳይ ነው ማለት ነው። ሌላው ሶስቱ ሊቃነ ጳጳሳት ሁለቱ ሊቃነ ጳጳሳት አንዱ ጳጳስ በይቅርታ ተመልሰዋል። በቃ ማንሳት አልፈልግም። ይቅርታ ነው። የይቅርታ መጠኑን የይቅርታ ልኩን ከእግዚአብሔር ጋር ነው የሚገናኙት። ትላንት አጥፍተዋል፣ በስተት ትምህርት ሄደዋል፣ ወድቀዋል፣ ብዙ ነገር ብለናል። ይቅር ካሉ ይቅርታን የሚቀበል እግዚአብሔር ነው። እኛ ይቅር ያላለበት እልፍ ጉዳይ ባለበት ጉዳይ ምንም የምናነሳው ነገር የለም። በቃ እንደ ሰው እንደ ነጋሽ ሚዲያ ይሄንን አጀንዳ ዘግተነዋል። አዲስ ጉዳይ ላይ አዲስ ስህተት ላይ እስካልመጡ ድረስ አዲስ ችግር ላይ እስካልመጡ ድረስ እግዚአብሔር ይቅር ያለውን እኛ ለዩቲዩብ ገበያ ተብሎ የሚነሳ ግርግር የሚሰጥ ስም የለንም። እግዚአብሔር አምላክ የይቅርታውን ልብ ይቀበልልን። ካልተሰቀሉ ምናምን አልልም። ደረጃ አይደለም፣ ልክ አይደለም። ያንን የመገምገም ብቃት የለኝም። ልክ እንዳልኩት አባቶችን የሚሰማ ልጆች ነን። ልጆቹን የሚጠብቅ አባት ስላጣን እንጂ
እጅግ በጣም ነው ደስ ያለኝ። ከዚህ ውጭ ፍላጎትም የለኝም። ሶስቱን አባቶች ይቅርታ ብለዋል። በጣም በሚያስገርም መልኩ ወሬ ያጸድቅ ይመስል አንድ አባት ይቅርታ አላሉም አሸፍተዋል የሚሉ ነገሮችን ቀድሞ ሲነገር ነበር። እነዚህ ሰዎች እኚህ አባት ይቅርታ እንዲጠይቁ አግባብተዋል አላግባቡም አላቅም። አሁን ቤተክርስቲያን ያለችው መንታ መንገድ ላይ ናት። የሚተውን አይደለም የማይተውን ሁሉ እየተውን ወደ አንድ ህብረት ወደ አንድ በረት እንድንመጣ የሚያስፈልግበትን መንገድ እንጂ መከተል ያለብን ስንጥቁን የሚያሰፋ ነገር በፍጹም ስንገኝ አንፈልግም። በዚህ ሂደት ውስጥ ትላንት ስንጥቁን የሚያሰፋ ነገር መስሏችሁ ከነበረ ስንሰራ የነበረው በእግዚአብሔር ስም ይቅርታ እንጠይቃለን ከልብ። ለቤተ ክርስቲያን ይሆናል ልጆቿን ህብረት ይጠብቃል በሚል አስተሳሰብ በፍጹም የልብ ንጽህና ያለ አንዳች ውግንና እውነት በመሰለን መልኩ ብቻ ስንጓዝ ቆይተናል። ነገም ይሄንኑ እናደርጋለን። በቤተ ክርስቲያን ውስጥ ሆነው ለቤተ ክርስቲያን የሚሰሩ አባቶችን አባቶች እያለን በይቅርታ ተመልሰው ብፁዓን አባቶች በቅዱስ ሲኖዶስ ፊት ቀርበው የቅዱስ ሲኖዶስ ምልዓተ ጉባኤው ክህነታቸው ተመልሷል፣ አባትነታቸው ተመልሷል፣ ማዕረጋቸው ተመልሷል ያሉ አባቶችን በሙሉ መስቀል አልሳለምም አልልም። እኔ እንሳለማለን። ባልሳለም የሚቀርብኝ እኔ ላይ ነው። በዛ አግባብ እንሄዳለን። ቤተ ክርስቲያንን ስትነኩብን ግን ልክ እንደ ትላንቱናው ቀፎ የተነካበት ንብ ሆነን በአንዱ እንመጣለን። ሌላው ፖለቲካው በጣም ከባድ ነው። እንደምትመለከቱ ነው። በሆነ በኩል በአንዱ ጎን እንዋጋ በለው ይላል። ጠዋት ደግሞ ቤተ ክርስቲያን ነው። በዚህ በኩል ደግሞ ፔሳያ ሳንቲሚ የወሶዳቴ ነትም ይላል በኦሮምኛው። ከፈራ ነገረኝ። እዚህ ጋር እንዋጋ በለው የሚል አካል ካለ እዚህ ጋር ደግሞ የፈራ ከሆነ ንገረኝ ብሎ ለይዋጣልኝ መድረክ አዘጋጅቶ ከመጣ መነጋገር ይከብዳል። የቤተ ክርስቲያን ጉዳይም ወደ እነዚህ ተወስዷል። ይዋጣልን የሚለውም ከፈራ ንገረኝም የሚለውም የዓለም ያለውን የብሔር የትምህርት የተለያዩ ምናምን የዩኒቨርሲቲዎች ግጭቶችን ጨርሶ ወደ ቤተ ክርስቲያን መጥቶ ወደ ዓለማዊ ድብድብ ሊያደርጉት መጥተዋል። ቤተ ክርስቲያንን ማዕከል ሊያደርጓት ነው ደግሞ አሁን ኖ አይደለም። ስለዚህ የብፁዕ አቡነ ሳይሮስ ሹመትን ከኦሮሞ ጋር አታገናኙት። አባት ሲሆኑ ለሁሉ ተብለው ነው። አባታችን ተመረጠልን ብለው ደግሞ ከበሮ የሚደልቁ ኦሮሞች በእውነት ነው የምነግራቸው፣ ሕያው እግዚአብሔር ምስክሬ ነው፣ ከ75% በላይ ከኦርቶዶክስ ውጪ ናቸው። ከኦርቶዶክስ ውጪ ናቸው። ከ75% በላይ ከሃይማኖቱ ውጪ። ስለዚህ ብፁዓን አባቶቻችን የሁላችንም ናቸው። ከባሌም ይምጡ ከቦሌ ከመቀሌም ይምጡ ከምን ብፁዓን አባቶቻችን የሁላችን አባቶች ናቸው። ልጆች ነን። የመናገር የመጠየቅ መብት አለን። አባቶች ናችሁ። የመገሰጽ የመመለስ መብት አላችሁ። አባትነታችሁን ማዕረግ ተጠቅማችሁ ግን ከቤተ ክህነቱ ይልቅ ቤተ መንግስቱ ስር ስትሮጡ ለምን ብለን እንጠይቃለን። ልጆች ነንና የልጆችነትን ሚና ጥለን የአባትነት ቦታ ላይ እንምጣ ስትሉ ልትገጽሱን ይገባል። ፖለቲካውን ለፖለቲከኞች እንተውና ሀገርን ሰላም ያድርጓት። በጸሎት አግዟቸው፣ እናግዛቸው። ያ ነው ሌላው ነገር። እኔ እዚህ ግርግር ውስጥ ሰሞን ውስጥ በጣም ከሚገርሙኝ ደግሞ ወደ ቲክቶኩ መለስ ስንል ክቡራን ተመልካቾቻችን እንደው የገረሙኝ ናቸው። ከኦርቶዶክስም ወደ ፕሮቴስታንት፣ በተለይ ከፕሮቴስታንትም ወደ ኦርቶዶክስ ሃይማኖታቸውን የቀየሩ ሰዎችን አይታችኋቸዋል። በቀየሩ ማግስት ተከራካሪ ሆነው ቁጭ ብሏል። ከኦርቶዶክስ ወደ ፕሮቴስታንት የሄዱት የፕሮቴስታንት ጠበቃ ሆኖ ታያቸዋላችሁ። ከፕሮቴስታንት ወደ ኦርቶዶክስ መጣን የሚሉት የኦርቶዶክስ ጠበቃ ሆኖ ተመለከታችሁ። እንደው ትንሽ ረገጥ ማለት መቆየት መሬት መያዝ ይመስለኛል። የዚህ የዝውውሩ ጊዜ ሳይነጥፍ የቲክቶኩ ጊፍት ትልቅ እንደሆነ አስባለሁ። ሰው ሁሉ እዛ ላይ ተጠምዷል። በጣም የምናከብራቸው ዩቲዩብ ላይ ቲክቶክ ላይ ያሉ የሃይማኖት ወንድሞቻችን ጭምር ገንዘብ ነው ወይስ
አገልግሎት ነው ወደሚያስመስል ነገር እየተሳቡብን ነውና ሁሉ ነገራችን በማህበራዊ ሚዲያ ተጀምሮ በማህበራዊ ሚዲያ የሚያልቅ እንዳይሆንብን ስለፈራው ነው። የነፍስ ዋጋ እንዲሆንልን አሉን የምንላቸው እየጠፉብን፣ ጠፍተዋል የምንሉ መጠው ስንላቸው በቃ ምንድነው ነገሩ? ድብልቅልቅ ያለብን ነገር ምንድነው? ሌላው የዚህ አሁንም እንግዲህ ለብፁዓን አባቶቻችን በተለይም ደግሞ ለቅዱስ ሲኖዶስ አባላት በሙሉ የምንጠይቀው አንዱ ነገር የቤተ ክርስቲያን አውደ ምህረት ተረስቶ ሁሉም አትሮኖስ በየቤቱ እየዘረጋ ነው። አትሮኖስ የሚዘረጋው ለምንድን ነው? ዩቲዩብ ላይ ነው። አውደ ምህረት ላይ የሚመጣ የለም። በእርግጥ የሚያይለት የለም እንጂ በየቤቱ አገልጋዩ አትሮኖስ ዘርግቷል። ስንክሳር እናነባለን ይላል መጽሐፍ። ስንክሳሩ ከልብ አይደለም ለማንበብ የሚነሱበት፣ ያበላል አያበላም በሚል እሳቤ ነው። መነኩሴዎች ተጓዥ በሚል አስተሳሰብ ሁሉም ተጓዥ እየሆነ ነው። መነኩሴ በራሱ ምን ማለት ነው? በበዓት የሚወሰን አይደለም ወይ? እየተጓዙ መነኩሴ አለ ወይ? ከተማ እያደሩ ምንኩስና አለ ወይ? ስም ይሰጣሉ ልክ እንደተጓዡ። በጣም ብዙ እያየን ነው። እልፍ መነኩሴ ነን ብለው ቤተክርስቲያን እናሰራለን፣ ገዳማት እናሳንጻለን። መሰብሰብ ውስጥ ይገባል ወይ? ሰው አይደለም ወይ የሚሰበሰበው መነኩሴ? ሰው አይደለ ወይ ሀብቱ? የጠፉ በጎችን አይደለም ወይ? ነዋዩን የሚሰበስቡ ኮሚቴዎች የመጣ ሰው መስጠት ነው የሚችለው። ሰው ሳያመጡ እነዚህ ምንኩስናንን ያሉ ገንዘብ መሰብሰብ ላይ ሄደዋል። ካምፓኒ አድርገውታል። ብፁዕ አባታችን ብፁዕ አቡነ ሳይሮስ በእርሶ ያስተዳደር ዘመን ይሄንንም እንፈልጋለን፣ ይሄንን እንጠብቃለን። ስለ እውነት ለመናገር አንድ ማህተብ ለመምታት እግዚአብሔር ከሚወደው ውጪ ብር አምጡ የሚሉ አገልጋዮችንም ጭምር ማለት ነው። እንግዲህ ሌላው ነገር በጣም ከሚያስደንቀኝ ከሚያስገርመኝ ነገር የሊቃውንት ዝምታ ነው። አቤት ትዕግስታቸው! በእውነት የምርም ሊቃውንቶቻችንን እኮ ሊቅ የሚለው ቃል አይገልጻቸው። ጊዜ የሰጠን ማይክ የተደቀነልን እኛ እንደፈለግን ስንንደቀደቅ እነሱ ዝም። ገንዘብ ያሰከራቸው በሹመት መጥተው እንደፈለጉ ሲዘውሩት እነሱ ዝም። አንዳንዴ ለካ መናገር በማይገባበት ሰዓት ዝም በማለቱ በራሱ የሊቅነት ሌላ ማዕረግ ያስጨምራል። የሊቃውንቶቻችን ዝምታ ቢያስደስተኝም ያስፈራኛል። መናገር ያለባችሁ ጊዜ ነው፣ አውርዱን። እናንተ ስትናገሩ እኛ ዝም እንላለን። ስለ እውነት መምህራኖቻችን፣ የአብነት መምህራኖቻችን፣ የጉባኤ ቤት መምህራኖቻችን፣ በጸሎት ዘግታችሁ ያላችሁ አባቶቻችን፣ እናቶቻችን እባካችሁ አውሩን፣ ምከሩን። መንገድ ስተናል። ማይክ አለ ብለን ይኸው የአባትነትን ቦታ ወስደናል። አንዳንዴ ልቤ ይደማል፣ ተስፋም ቆርጣለሁ። በተለይ በዚህ በቅዱስ ሲኖዶሱ ጊዜ ብዙ ስናወራ አልነበረም። ተስፋ የሚያስቆርጡ ነገሮች ናቸው። ወሬ የሚፈልግ ሰው ብዙ ሊለን ይችላል። አልሰራችሁም፣ እንዲስሩ፣ ይሄ እንደዚህ ነው። አሁን እንኳን የሚተቹን ብዙ ነገሮች፣ ሰላም አውለኝ ብለው ከቤት ወጥተው የሚያዩት ግን ስለ ሰላም የሚወራ ነገር የማይፈልጉ ነገር የሚያንቀጠቅጣቸው፣ ሰላምን ማውራት ልማዳቸው የሆኑ ግን ግብራቸው ክፋትን የሚሰሩ ሰዎች ቤተ ክርስቲያንን ማዕከል ሊያደርጉ መጥተዋልና ቤተ ክርስቲያን ሰላም ትሁንና እኛ ስራ እንጣ። እስቲ እኔ ተመልካችም ልጣ። በእውነት እንትን የሚለኝ ብፁዓን አባቶቻችን ለቤተ ክርስቲያን ዋጋ ይክፈሉና አባት ይሁኑና እኔ አይደለም የቤተ ክህነቱን ዘገባ መዘገብ ፈቃድ መከልከል ይቅርና ሚዲያ ይዘጋ፣ አይጨንቀኝም። ከቤተ ክህነቱ ቀጭን ትእዛዞች እያየን ስለሆነ ነው። አሁን ክቡራን ተመልካቾቻችን ሆዲፍጆ አንነግራችሁን፣ ቀስ ብለን እንነግራችኋለን። ጫናው ጀምሯል። እኛ የቤተ ክህነቱን ፈቃድ አይደለም የምንፈልገው፣ መሰረዝ አይደለም። ሚዲያችን ይዘጋ፣ ሰው ከእግዚአብሔር ጋር ይገናኝ። አባቶቻችን በእውነት አባት ሆነው ልጆቻቸውን ይጠብቁና የቤተ ክህነት ፈቃድ መከልከል አይደለም ብዙም አይቆጨንም። ባጠፋነው ግን ይቅርታ ከመጠየቅ ወደ ኋላ አንልም። ያጠፋነው ብለን ግን የምታስቡ ሰዎች እናንተ ያጠፋችሁትን ስለኮነንን ካልሆነ በቀር
በቅን ልቦና ተነስተን አጥፍተን አናውቅም። ሌላው ሃይማኖትን ከብሔር ጋር የሚያገናኘዋሉ። በፍጹም እሺ፣ እኔ በጣም ካስደሰተኝ አንድ ትልቅ ነገር ብፁዕ አባታችን ብፁዕ አቡነ ገብርኤል ይቅርታ ጠይቀዋል። አትደንግጡ፣ ማርያም ቤዛዊተ ዓለም አይደለችም ብለው ያስተማሩ ጊዜ ዛሬ ብፁዕ አባታችን በይቅርታ ስህተት ነው ብለዋል። ከሳቸው ጎን ነን ያሉ የሀገረ ስብከቱ ሰራተኞችስ አሁን አያችሁ፣ ከቤተ ክርስቲያን ጎን መሆን ሰው ከህሊናው ጋር ካልሆነ ሲስት ሲመለስ እሱ ከእግዚአብሔር ጋር ተነጋግረዋል። ከሰው ጋር የሆናችሁ ምን ይዋጣችሁ? እርምጥምጦች ያልነው ቅድም ያንን ነው፣ ሌላ አይደለም። እርምጥምጥ የቤተ ክህነት ያልነው ሰውን የሚከተሉ ብፁዕ አባታችን ግን ይቅርታ ብለው በይቅርታ ዘግተውታል። ሌላውን ለአባቶች ትተን ከብፁዕ አባታችን ጎን ነን ብላችሁ መግለጫ ከአንዴም ሁለቴ ቤተ ክርስቲያኗን ሳይሆን እንደ ብሔር ነው የተነሳብን ብላችሁ ከሳቸው ጎን ነን ያላችሁ አላመማችሁ? ኢትስ ኦኬ። አላፈራችሁ? አልተሸማቀቃችሁ? አቤት እግዚአብሔር ቸርነት! በእውነት ብፁዕ አባታችንን በእድሜ በጤና ይጠብቅልን። ከልቤን የተደሰትኩት ይቅርታ የሁሉ ማዕረግ ነው፣ መሰረት ነው። ይቅር ባዩ ደግሞ እግዚአብሔር ስለሆነ ብፁዕ አባታችን በዛን ጊዜ እኛም የእመቤታችን ፍቅሯ የተደረገልን ቸርነቷ የደረሰችልን ምልጃዋ አስገድዶን ስለነበረ ነው ያንን ስንል የነበረውና አጥፍተን ከመሰሎት እኛም ይቅርታ እንጠይቃለን። እርሶ ይቅር ብለዋል፣ ይቅር ተብለዋል። እኛም ይቅርታ እንድንባል ፈልጋለን። እኔ ይቅር ማለት ፈልጋለሁ። የቤተ ክርስቲያን የመጨረሻው ንስሐ ነው፣ ይቅርታ ነው። ከዛ በኋላ ሰውን ነክሶ መያዝ የኛ ኤዲቶሪያል ፖሊሲም አይደለም፣ ምንም አይደለም። እንግዲህ በመጨረሻ ምንም ያስፈልጋል? እግዚአብሔር አምላክ ንስሐችን ይቀበልና ንስሐ ሁላችን መንገባበት ጊዜ፣ ይቅርታ መባባል ያለብን ጊዜ፣ በመጨረሻም ደግሞ ጾም፣ ጸሎት። እግዚአብሔር አምላካችን ቤተ ክርስቲያንን የሚመሩ አባቶችን በጸሎት እንድናገዛቸው ፈቃድ ይሁን ብለን በመጀመሪያ ለመጸለይ ራሱ ፈቃድ መጠየቅ አለብን። ከዛ በኋላ ነው መጸለይ ያለ ለሀገር፣ ለሁሉ አልቋል። የሆነ ጉዳይ የዚህ የስራ አስኪያጅነት ጉዳይ፣ የጸሐፊነት ጉዳይ ለሚቀጥሉት 3 ዓመት ተዘግቷል። ስለዚህ ጸሎት ነው የሚያስፈልገው። እንጸልይ። ያልፈለግነው ነው የሆነው የምትሉ ሰዎች የፈለጋችሁት ቢመጣም ለእግዚአብሔር ቤት ለቤተ ክርስቲያን ከሆነ የፈለጋችሁት እስኪመጣ ድረስ ያልፈለጋችሁት በመምጣቱ ወደ ፈለጋችሁት እንዲያደርሳችሁ መጸለይ ነው እንጂ አመፅ አያስፈልግም። እኔ ያላልኩት ካልሆነ አያስፈልግም የሚልም የለም ያለም የለም። ካለፈ ታሪክ ካልሆነ በቀር እንግዲህ ባጠፋነው ይቅርታ እንላለን በሁሉ ጉዳይ። እንግዲህ ሳምንቱ የይቅርታ ነው ብለን ስላሰብን ነው። እስቲ እንተው። የመጣብን መከራ እንዲህ አልነበረም። በዚህም እንኳን ተመለሰ። የታሰሩ እህት ወንድሞቻችን እግዚአብሔር ያስፈታልን። አትርሷቸው፣ በጸሎት አስቧቸው። እነ መምህር ታደሰ ወርቁን በጸሎት አስቧቸው። በጸሎት የታሰበው እንዲህ አልነበረም። ክቡራን ተመልካቾቻችን እንኳን እንዲያሳልፈልን ይቅር ተባብለን ይቅር የሚለን ከሆነ እባካችሁ ባላችሁበት ይቅር በሉ። ግድ የለም ሁሉንም ተዉት። የነገር ልብ ውስጣችን ሊኖር ይችላል። ነገር እንደፈለገ መሰንጠቅ ልንፈልግ እንችላለን። የመጣው ግን ከዚህ በላይ ነበረና እንኳን በዚህ መለሰው። ደግሜ ማለት ፈልጋለሁ። ብፁዕ አባታችን ብፁዕ አቡነ ሳይሮስ እንኳን ደስ ያሉት ነበር ስንል የነበረው። እንደዛ እንዳትሉን እግዚአብሔር ያጽናውት ነው ሲሉ የነበሩትና እግዚአብሔር ያጽናውት ያበርታውት። ለቤተ ክርስቲያን መልካም ጊዜን መልካም ነገርን የሚሰሩበትን ጊዜ ያድርግልዎት።
ያለፉ የጠፉ መከራ ጊዜያቶች በደስታ የሚተኩበት ጊዜ ይሁንልን። ችግር እየሰነጠቁ ችግር ማስወለድ ያለፉትን 3 ዓመታቶች አይተናልና እግዚአብሔር አምላክ ሁላችን ጋር ይሁን እና እግዚአብሔር ያጽናውት። መጨረሻ ላይ መናገር የምንፈልገው ክቡራን ተመልካቾቻችን እንኳን ደስ ያላችሁ፣ እንኳን ደስ ያለን። ነጋሽ ሚዲያ 200,000 ተከታይን አፍርቷል። በጣም በሚያሳዝን በሚያስገርም መልኩ የዛሬ ዓመት ከምናምን ወደ 175,000 የሚጠጋው ማህበር ሚዲያ ቻናላችን እኔ እስር ቤት ከገባው በኋላ ከእስር ቤት ከወጣው በኋላ ማለት ነው እንደምታውቁት ተሰርቆብን ነበር። እግዚአብሔር ምህረቱ ብዙ ነው። መብርሃንን ተደግፈን ያጣነው ምንም ነገር የለም። ከምንም በላይ ደግሞ የተዋህዶ ልጆች እናንተን ተማምነን የማንጓዘው መንገድ የለምና ይሄው በ2 ዓመት ሳይሞላው ማለት ነውና 200,000 ደርሰናል። ይሄ ከእግዚአብሔር ካልሆነ በግል ልፋትና ጥረት የሚመጣ አይደለም። ይሄን ለመስራት ምናልባትም 4-5 ዓመታት የጠበቁ ሰዎች አሉ። እግዚአብሔር የተመሰገነ ይሁን። 200,000 ደርሰናል። ከልብ ነው የምናመሰግነው። እግዚአብሔር አምላክ የተመሰገነ ይሁን። ለሌሎች እንዲደርስ ሼር አድርጉልን፣ ላይክ አድርጉልን። ታዲያ 200,000 መድረሱን ተከትሎ ደግሞ ከፍተኛ ፋይናንስ በጀት ያደረግንብን የእመቤታችንን ክብሯን እንዲመጥንን የምንችለውን ሙያና ዕውቀታችንን ያፈሰስንበትን የእመቤታችንን ዝማሬ ቪዲዮውን ሰርተነዋል። ዝማሬውን የዘመረው መጋቢ ስርዓት ዘማሪ ብርሃኑ ተረፈ ነው። የኔ እናት ማርያም ናት ይላል። የኔ እናት ማርያም ናት። የኔ እናት ማርያም ናት የምትሉ ሁሉ ከስር ሊንክ አስቀምጬላችኋለሁ ኮሜንት መስጫው ላይ በነጋሽ ሚዲያ የተለቀቀ ነው። የኔ እናት ማርያም ናት የሚለውን ዝማሬ እጅግ ዋጋ የከፈልንበት የደከምንበት ነውና ለኛም ደስታ ሲባል ደስታችን ደስታችሁ የሆነ ከምንም በላይ ደግሞ እናታችሁ የሆነች እመብርሃንን ነገ ግንቦት 21 አይደለ በዚህ ዝማሬ ዓለምን እናጥለቅልቅ። በእውነት በጣም የሚያስደስት ሳምንት ስለሆነ ቅድም ልክ እንዳልኳችሁ ብፁዓን አባቶቻችን ይቅርታ የጠየቁበት ሳምንት ነው። ከምንም በላይ በእውነት ትላንትና እመቤታችን ቤዛይተ ዓለም አትባልም ያሉ አባታችን በስህተት ነው ብለው በይቅርታ ተመልሰው ልባችንን ያራሱበት ጊዜ ዛሬ ደግሞ የኔ እናት ማርያም ናት እያለን የግንቦት 21ን በዓል የእመቤታችንን ክብር ከፍ ባደረገ መልኩ በዝማሬ በዚህ መዝሙር እንድናከብራት እንድታከብሯት ተጠይቃለሁ። ከስር ሊንኩ አለ። የኔ እናት ማርያም ናት የሚለውን የመጋቤ ስርዓት ዘማሪ ብርሃኑ ተረፈን ዝማሬ ጋብዣችሁ በዚሁ እሰነባበታለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። በድጋሜ ደስ ብሎኛል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችንም መልእክቶችን አድምጠን በዚሁ እንሰነባበታለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የእናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ።